ምን ሆንክ? ለምን ታማራለህ? ለማንስ ብለህ ተስፋ ትቆርጣለህ? ሰው እስከሆንክ ድረስ ሰው የሆነውን ሁሉ ትሆናለህ። ሰዎች ላይረዱህ፣ ላይወዱህ፣ ላያከብሩህ፣ ላይደግፉ ይችላሉ። ትናቃለህ፣ ትረገጣለህ፣ ትተቻለህ፣ ትታማለህ። በምትቀርባቸው በምታምናቸው ሰዎች ትከዳለህ። ሊያሳዝኑህ፣ ሊያስከፉህ የገቡትን ቃል መጠበቅ ሊያቅታቸው ይችላል። ትቸገራለህ፣ ታጣለህ፣ ትነጣለህ። ሰው ስትሆን በህይወት ብዙ ትፈተናለህ። ግን እመነኝ፣ አንተ የተፈጠርክለት ዓላማ አለ። ዙሪያን ስትመለከት ሁሉም ነገር ተስፋ አስቆራጭና ጨለማ ሊመስል ይችላል። የገጠመ ችግር፣ ያጣኸው ገንዘብ፣ ያሳለፍከው ውድቀት ምንም ቢሆን የህይወት መጨረሻ አይደለም። በልብ ውስጥ ያለውን ስቃይ፣ በኪስ ውስጥ ያለውን ባዶነት፣ በአእምሮ ውስጥ ያለውን ጥርጣሬ ተመልከት። ችግር ልክ እንደ ትልቅ ተራራ መስሎ ፊት ላይ ሊደቀን ይችላል። ገንዘብ ልክ እንደ ጭስ ጃጅ አብልጦ ሊሆን ይችላል። ውድቀት ልክ እንደ ከባድ ድንጋይ ትከሻህ ላይ ተጭኖ ሊሆን ይችላል። ይህ ግን ማብቂያው አይደለም። ልብ በል፣ ያ የገጠመ ችግር፣ የደረሰበት ኪሳራ፣ የዛሬው ውድቀት፣ እነዚህ ሁሉ የህይወትህ ታሪክ ውስጥ ያሉ ነጠላ አረፍተ ነገሮች እንጂ የሙሉ መጽሐፍ የመጨረሻ ገጽ አይደሉም። ህይወትህ ታሪክ ነው። አንተም የዚህ ታሪክ ዋና ገጸ ባህሪ ነህ። ታዲያ ዋና ገጸ ባህሪው በአንድ ሽንፈት ምክንያት ብቻ ታሪኩ ማብቃት አለበት እንዴ? በጭራሽ። ስትሰበር ደስ አይልም። ከመሰበርህ በኋላ ነው ደስ የሚለው። ከመሰበርህ በኋላ መጠገን ትጀምራለህና ስትጠገን በዛ መንገድ ድጋሚ አትሰበርም። በሌላ መንገድ ልትሰበር ትችላለህ። ሁለተኛ ግን በዛ መንገድ አትሰበርም። ስለዚህ ደስ ይበላችሁ፣ እየተሰበራችሁ ያላችሁ በደምብ ብሩር በሉበት። ምክንያቱ ሁሉ ነገር አልጋ በአልጋና ምቾት ቢሆን ኖሮ እንጠፋ ነበር። ምንም ቢከፋ በሰዎች ፊት ህመምህን አታሳይ። ደብቀ ያዘውና ለህመም መድኃኒት ፈልግ። አንተ ስለታመምክ የሚታመምልህ የለ። አንተ ስለተቸገርክ የሚቸገርልህ ማንም የለ። አንተ ስለተጨነቅ ጭንቀትህን የሚካፈልህ የለ። አሁን ራሱ ብቻ ነው፣ ከጎን ማንም የለ። ተነስተ ለችግሮች መፍትሄ ይሁን። ከፈጣሪ በታች ለችግራችን መፍትሄ መሆን የምንችለው እኛው ራሳችን ነው። ከሰው አትጠብቁ። ሰው የሰጣችሁን መልሶ ሊቀበላችሁ ይችላል። ሰውን ጠይቃችሁ ከሚሰጣችሁ ፈጣሪን ጠይቁትና ይከልክላችሁ። ምክንያቱም ፈጣሪ ለኛ የማይሆነውን አይሰጥም። ሁላችንም ይቺ እብደት አለችብን። ያገገመ ቁስላችንን የመፈቅፈቅ ደግሞ ድጋሚ እስክንደማ አይደል? ራሴን በመገንባት ስራ ላይ ሆኜ ሰውን ለመጥላት ጊዜ የለኝም። ይቅር እላለሁ፣ ግን መቼም አልረሳውም። ይቅርታ ማድረግ ድክመት ማለት አይደለም፣ ወይም ይቅርታው ስለሚገባቸው አይደለም። ራሴን ከዛ ቁጣ ማላቀቅና ስቃዩን መልቀቅ ስላለብኝ ሰላም መሆን ይገባኛል። በወጣትነት መገንዘብና መማር ያለብህ አንድ ነገር ቢኖር በምትወድቅበት ጊዜ ማንም ሰው ያነሳኛል ብለህ አለመጠበቅን ነው። አንተ የራስህ ደስታ ምንጭ፣ የራስህ ሐኪም መሆንን ተለማመድ። የራስህን ቁስል አክም። የቁስልህን መድኃኒት ከሌላ ሰው የምትጠብቅ ከሆነ አስታውስ፣ የሚያክም ሰው አይመጣም፣ ቁስልህም አይድንም። ተነስና የራስህ ሐኪም፣ የራስህ ሰው መሆንን ጀምር። ተነስና ራስህን አድን። በህይወት መንገድ ላይ መሰናክል ገጥሟችሁ ልባችሁ ቢሰበር፣ ህልማችሁ ቢጨለምባችሁ አትደንግጡ። ዘር መሬት ውስጥ ተቀብሮ ሲሰበር ነው በቀል ሆኖ የሚወጣውና ፍሬ የሚያፈራው። እናንተም አሁን ያለባችሁ ስብራት ለታላቅ ስኬት እያንደረደራችሁ መሆኑን ወቁ። ሰውነታችሁ ቢዝልም መንፈሳችሁ አይሰበር። ከወደቃችሁበት ተነሱ፣ ትቢያችሁን አራግፉ። የተሰበረው ማንነታችሁን የሚጠገንላችሁ ፈጣሪ በውስጣችሁ ያለው የማይበገር ወኔ ነው። ዛሬ ስብራት የሆነው ነገ ታሪካችሁ ይሆናል። ይገኛል ወዳጄ፣ ሳትታክት ፈልግ። ልታገኘው የምትሻውን ነገር ሳታገኘው በፍጹም እንዳታቆም። የምትመኘውን ነገር ሳታሳካ ወደ ኋላ እንዳትል። ጥሩ ነገር ሁሌም ያስለፋል፣ ህልም ዋጋ ያስከፍላል። አንዳንዴ የማይሳካ የማይሆን ይመስለናል፣ ስሜቱም ይከብዳል። ግን ካላቆምክ እመነኝ ይገኛል፣ ይሳካልም። የማይደረስበት የማይሆን ነገር የለም። በጥረት ውስጥ ግን ሁሌም ፈጣሪን አስቀድም፣ በእርሱም ተመራ። ያኔ ሁሉም እውን ይሆናል። ወንድ መሆን ከባድ ነው። በእግሩ የሚሄድ ወንድ አይመስለኝም የሚል ጄኔሬሽን መጥቷል። አሁን እንደ ድሮ አትመልከች ሱፋቲ መኪና እኔም እገዛለሁ ድሌ ሲቃና ማለት አትችልም። ዛሬ ጨዋታው ከሯል። ተረጋግተ መኖር አትችልም። አንዳንድ ሰው ላይፍ ኢዝ አ ጆርኒ not a race ሲል ሰማዋል። ልክ ነው፣ ህይወት ጆርኒ ናት፣ ቬኬሽን ግን አይደለች። የወንድ ዓለም የጫንቃ ነው። እኔ የገባኝ ይሄ ነው። ከጠቀመህ ውሰደው። ወንድ መሆን
ቀሎ አያውቅም። አብዛኛው ነገር ያንተ ኃላፊነት ነው። ኑሮ አድካሚ ነው። ስለዚህ ጠንካራ መሆን አለብህ። ግቡ ፈርጣማ መሆን አይደለም። ፈርጣማ መሆን ከቻልክ ሁን፣ ግብ ግን አታድርግ። የምትፈረጥመው ለቲሸርት አይደለም፣ መከራ ለመሸከም መኖር ስላለብህ ነው። ጤነኛ ለመሆን ስፖርት መስራት ጥሩ ነው፣ ግብ ግን አይደለም። የጥንት ሰው ኑሮ አካላዊ እንቅስቃሴን ያካተተ ስለሆነ ቴስቴስትሮኑ ሁሌም ከፍ ያለ ነው። አንተ ቢሮ አድፍጠህ ነው የምትውለው። አብዛኛው ስራችን ያምሮ ነው፣ መቀመጥ እናበዛለን። ስለዚህ መንቀሳቀስ ልመድ። ወካ አይደለም ስፖርት ስራ። ሰውነትህን ነቃ ነቃ አድርግ። ሌላው ደግሞ ምን መሰለው ልጅ ችግር መጥፎ ነው። የግድ ሀብታሙን አልልህም፣ ድሃ ግን አትሁን። አለቃ ዘነብ ምን ይላሉ መሰለ? ድሃ ከመሆን ሀብታም መሆን ይሻላል። ለምን ቢሉ አይቸግርምና። ቀላል ነገር እንዳይመስል። በቃ ተፍ ተፍ በል፣ የሆነ ነገር ስራ ሞክር። ስራ የለም ምን ልስራ ምናምን አትበለኝ። ሀገሩ ሁሉ ስራ ነው። ብር የትም አለ። አይንህን ግለጥ። ስራ መስራት እንደምናወራው ቀላል አይደለም፣ ግን ልፋለጥ ካልክ ሞልቷል። ወንድ የምትሆነው በስራ ኃላፊነት በመሸከም አንተ መቆምህ በጣም አስፈላጊ ነው። ቤተሰብ፣ ሚስትህ፣ ልጅህ፣ ሀገርህ ያንተን እጅ ያሉ። ተስፋ የሚያስቆርጥ ሞልቷል። አቮይድ አድርገው። ኔጌቲቭ ነገር አያስፈልግም። ሀስል ሜንታሊቲ ያላቸው ጓደኞች ፍጠር። ደግሞ ስትሰራ ንጹህ ነገር ስራ። የወንድነት መለኪያው እውነተኛነት ነው። ብር እንደሆነ ይገኛል። የማይጸጽትህን ነገር ብቻ ስራ። አፍተሮል የምትኖረው የሚታወስ ስም ለመትከል ነው። ነገ ሰዎች ሲያስታውሱ የሚያመሰግኑበት ነገር ብቻ አድርግ። ኦተንቲክ ወንድ ብዙ የለም። ሆነህ ከተገኘህ ማንም ሰው ያምናል። እንዳልኩህ ነው። ወንድነት የልፋት የወዝ ውጤት እንጂ ጾታ ብቻ አይደለም። ሰው ከአንተ ይጠብቅ እንጂ ከማንም አትጠብቅ። ወንድ ሰጪ ፕሮቫይደር ነው። አንተ ምን ፕሮቫይድ ታደርጋለህ ነው ጥያቄው። ያን ሰው ለመሆን መልፋት አለብህ። አንተ አጠገብ መሆን ትርጉም እንዳለው እንዲሰማቸው አድርግ። ተማር፣ አንብብ፣ ራስህን አብቃ። የተለያየ ነገር ወቅ ስኪልፉል ሆን። ደግሞ ጊዜህን አታባክን። በቃ ስታለቃቅስ አትኖር። ያንተ አቴንሽን በጣም ማተር ያደርጋል። አብዛኛው ወንድ መናቅ ያለበት ማንነት ያለው ነው። ሴቶቹ ያንተን አቴንሽን በቀላሉ ማግኘት የለባቸውም። አሁን በየመንገዱ የምትላከፍበት ጊዜው ተርፎ ነው አይደል? ቀኑን ሙሉ 40 ሴት ስትጀነጅን እየዋልክ ነው አይደል? ምን ልስራ የምትለው? በቃ ትዝረክረክ፣ ሰብሰብ በልና ጊዜህን ቁም ነገር ስራበት። ሰው በቴሌግራም ስንት ቢዝነስ ይሸቅላል። አንተ አሁንም በየጥጉ ሃይ ያልክ እድሜህን አቃጥል። ቲክቶክ ስንት ነገር ይዘቅበታል። አንተ አሁንም ወንድ አሰዳቢዎች ላይቭ ገብተው ሲሰዳደቡ ገብተህ ታዳምጣለህ አይደል? እና ከእንዳንተ አይነቱ ጋራ ወንድ ተብሎ መጠራት ይፈልጋል። በቃ ተነስ፣ ቆፍጠን በል። መጀመሪያ ራስን አስተካክል። ከጊዜው ጋር ሂድ። ፋራ አትሁን። አፕዴት አርግ። ከዛ ተፍ በል። ወንዶች ጋር ዋል። ተማር፣ እደግ፣ አትቀመጥ። አንበሳው የአንበሳ ልጅ ሲተኛ አያምርበትም። ታዳኝ ከመሆን አዳኝ መሆን ይሻላል። ወንድ ካለመሆን ወንድ መሆን ደስ ይላል። ወንድ መሆን ግን ከባድ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።